ሰላም ጤና ይስጥልኝ ውድ የቻግኒ ሚዲያ ቤተሰቦች። ዛሬ እንግዲህ ለረጅም ሳምንታት ስንከታተለውና አብረን ስንጓዝ የነበረውን አስኳል የተሰኘውን አስደናቂ ትረካ ልንሰናበተው ነው። ዛሬ የመጨረሻው ክፍል 25 ላይ ደርሰናል። የዛሬው ክፍል ግን እንደተለመደው አይደለም። የስስት የክህደትና የበቀል ውጤቶች ፍራቻን በሚያጭር መልኩ የሚገለጡበት ነው። ኢቭ ባሏን ለማታለል ስትሞክር የገጠማት አስከፊ ዕጣ ፈንታ፣ የኬት ብላክዌል የድልና የሽንፈት ታሪክ መቋጫ፣ ሁሉም በዚህ ክፍል ይገኛሉ። እስኪ የዚህን ታላቅ ቤተሰብ የመጨረሻ ውድቀትና ትንሣኤውን አብረን እንመልከት። አብራችሁኝ ቆዩ። ከምርመራ ውጤትና ከመረጃዎቹ በመነሳት በጆርጅ ሜሌስ አሟሟት ላይ ፍርድ እንዲሰጡ የተሰየሙት ዳኞች የሰጡት ክፍት የሆነ ብያኔ ጆርጅ ሜሌስ የተገደለው ባልታወቁ ሰዎች ተደብድቦ ነው የሚል ብቻ ነበር። ይህም ሊሆን የቻለበት ምክንያት ከምርመራ መዝገቡ በግድያው ሰውን ወይንም ሰዎችን ተጠያቂ የሚያደርግ መረጃ ለጊዜው ስላልተገኘ ነበር። ለአሌክሳንድራ ውለታ ለመስራት ሲል ፒተር ቴምፕልተን ፍርዱ በተሰማበት ወቅት ፍርድ ቤት ተገኝቶ ነበር። እዚሁ የተገኘሁት የሞራል ድጋፍ ለመስጠት ነው አላት። አሌክሳንድራ በመልካም ጤንነትና ሁኔታ ላይ እንደምትገኝ ፒተር ቴምፕልተን በቅድሚያ የገመተ ቢሆንም በዓይኗና በፊቷ ላይ የጭንቀት ምልክቶች እንደሚታዩባት ማስተዋሉ አልቀረም ነበር። በእረፍት ሰዓት በሌንኩሊ ቬሊ ወደምትገኘው ትንሽ ምግብ ቤት አሌክሳንድራን ምሳ ሊጋብዛት ወሰዳት። ምሳ በልተው እንደጨረሱ ፒተር ለጥቂት ጊዜ ያህል እንኳን እረፍት ለማድረግ ወደ ሌላ ቦታ ብትሄጂ ጥሩ ይመስለኛል አላት። አዎ ኢቭም አብሬያት እንድሄድ ጠይቃኛለች ካለች በኋላ አይኖቿን ባቀረሩ። እኔ አሁንም ቢሆን ጆርጅ ሞቷል ብዬ ማመን አልችልም። አደጋ እንደደረሰበት አውቃለሁ፣ ሞቷልም። ሆኖም አሁንም ሐሰት መስሎ ነው የሚታየኝ ስትለው ፒተር ይሄ የተፈጥሮ ጉዳይ ነው። በመጀመሪያ አደጋ ሲደርስ ያስደነግጣል። ቀስ በቀስ ድንጋጤው እየለቀቀ ሲሄድ ሁኔታውን መቋቋም ይቻላል በማለት ሊያጽናናት ሞከረ። የፈጸሙት የማይረባ ነገር ነው። ጆርጅ ጥሩ ሰው ነበር አለች። ቀና ብላ ፒተርን አየችውና ጊዜውን አብሮ ያሳልፋል፣ ካንተ ጋር ያወራል፣ ይጫወታል። ታዲያ ይሄ ግሩም ሰው አልነበር? አዎ ጥሩ ሰው ነበር አለ ፒተር በዝግታ። ኢቭ የጋብቻችን ውል እንዲፈርስ እፈልጋለሁ አለችው። ኬት ዌብስተር ያልጠበቀውና ያላሰበው ነገር በድንገት ስለነገረችው አይኖቹን በፍጥነት እያርገበገበ ሚስቱን ሲመለከት ቆይቶ ለምንድነው የጋብቻ ውሉ እንዲፈርስ የፈለግሽው በማለት ጠየቃት። ኢቭ እኔን አግብታ ለዘላለም ትኖራለች ብለህ እንደማትገምት እርግጠኛ ነኝ። ለመሆኑ እንደዛ አስበህ ነበር? እንዴታ፣ አንቺማ የኔ ሚስት ነሽ ኢቭ። ከዚህ በኋላ ምን ትፈልጋለህ? የብላክዌልን ገንዘብ? እኔ ገንዘብ አልፈልግም የምወድሽ። እኔ ሁሉም ነገር ተሟልቶልኝ በጣም ጥሩ የሆነ ህይወት በመምራት ላይ ነኝ። ለአንቺም የምትፈልጊውን ነገር ሁሉ ልሰጥሽ እችላለሁ ሲላት፣ እኔማ ምን እንደምፈልግ ነግሬሃለሁ። የጋብቻውን ውል ማፍረስ ነው ካንተ የምፈልገው እሺ በማለት መለሰችለት። ቅር መሰኘቱን ለመግለጽ ራሱን አወዛወዘና ያንንማ ላደርግ አልችልም አላት። እንግዲያውማ የፍቺ ማመልከቻዬን ለፍርድ ቤት አቀርባለሁኝ። ይህንን ማድረግሽ የሚያዋጣ አይመስለኝም። አየሽ እስካሁን ምንም የተለወጠ ነገር የለም ኢቭ። ፖሊሶች ለጊዜው አማችሽን ማን እንደገደለው ሊያውቁና ለፍርድ ሊያቀርቡ አልቻሉምና ጉዳዩን በማናቸውም ጊዜ ማንቀሳቀስ እንደሚችሉ መዝገቡ ክፍት አድርገውታል። የነፍስ ግድያ ክስ የጊዜ ገደብ የለውም። ወንጀለኛው እስከዚህ ጊዜ ድረስ ካልተገኘ ክሱን ይርጋ ያግደዋል የሚል ደንብ የለም። አንቺ የምትፈጂኝ ከሆነ እኔ ደግሞ አቅጣጫውን ለመቀየር እገደዳለሁ አላት። አንተ እኔን እንደገደልኩት አድርገህ ነው እንዴ የምታወራው? ገለሽዋል ኢቭ። እንዴት ልታውቅ ቻልክ? አጠያየቋ የንቀት ነበር። አንቺ እኔን ልታገቢኝ የቻልሽበት ብቸኛውና ዋነኛው ምክንያት ይሄ ነው ሲላት በጥላቻ አመለካከት ስታየው ቆየችና ጭካኔ በተሞላበት ሁኔታ ተዲቃላ በእኔ ላይ ይህንን መሰል ሁኔታ እንዴት ልትፈጽምብኝ ቻልክ አለችው። መልሱ በጣም ቀላል ነው።
እኔ አንቺን ስለምወድሽና ስለማፈቅርሽ ብቻ ነው። እኔ ደግሞ አንተን አልወድህም። በአንተ ላይ ከፍተኛ ጥላቻ እንዳለኝ ይገባል። እኔ አንተን እንቅሃለሁ። ሐዘን በተሞላበት ሁኔታ ፈገግ አለና እኔ በጣም እወድሻለሁ አላት። ኢቭ ከአሌክሳንድራ ጋር ልታደርግ ያቅዳው የነበረውን የሽርሽር ጉዞ ሰረዘችው። ጉዞ የተሰረዘበት ምክንያት የጫጉላ ጊዜን ለማሳለፍ ወደ ባርባዶስ ለመሄድ ነው በማለት ለአሌክሳንድራ ነገረቻት። የጫጉላ ጊዜን ለማሳለፍ ወደ ባርባዶስ ስለመሄድ ነው። ወደ ባርባዶስ የመሄዳቸውን ሐሳብ ያቀረበው ኬት በመሆኑ ሐሳቡን ለማኮላሸት ማሰብ በፍጹም ካንተ ጋር ወደ ባርባዶስ አልሄድም አለችው። የጫጉላ ጊዜዋን ከእርሱ ጋር የማሳለፍ ሐሳቡ አስጠልቷት ነበርና። የጫጉላ ጊዜ ከሌለን ወይንም የጫጉላ ጊዜያችንን ወጣ ብለን ካላሳለፍን በሰዎች ዘንድ ያልተለመደ ነገር ይሆናል። በዚህ የተነሳ ሰዎች ብዛት ያላቸው የሚያበሳጩና የሚያሳፍሩ ጥያቄዎችን እንዲያቀርቡልንና አስተያየቶቻቸውን እንዲሰነዝሩብን አልፈልግም። እንፈልጋለን እንዴ እኔ ክብርት? ሲል ጠየቃት። አሌክሳንድራ በሳምንት አንድ ቀን ከፒተር ቴምፕልተን ጋር ምሳ ለመብላት መገናኘት ጀምራለች። በመጀመሪያ ከእርሱ ጋር የምትገናኘው ስለ ጆርጅ ለመነጋገር ነበር። ይህን የምታደርገው በሌላ ሳይሆን ከቴምፕልተን በስተቀር ስለ ጆርጅ የሚያወያያት ሌላ ሰው በአካባቢው ስላልነበረ ብቻ ነው። ሆኖም ከብዙ ወራት በኋላ ፒተር ቴምፕልተንን አእምሮዋ ፈቅዶ ስለተቀበለው ጓደኝነቱን በጣም ወደደችው። እርሷ ተስፋ የቆረጠች ብትሆንም በቴምፕልተን ላይ ከፍተኛ እምነት አላት። ምርጫዋ በእርሱ ላይ ያተኮረው የወደፊቱን ብሩህ ሁኔታ በማየትና በእርሱ ታማኝ ጓደኝነት በመተማመን ነበር። የእርሷ ሁኔታ ፈጥኖ ይገባዋል። ብልህ ስለሆነ እርሷን የሚያስደስትበትንና የሚያዝናናበትን ዘዴ ሁሉ ያውቃል። ጥናቴን በሆስፒታል ውስጥ በማጠናቀቅ ላይ ሳለሁ ተለማማጅ ሐኪም እንደነበርኩ ለመጀመሪያ ጊዜ ታካሚ እንዳክም ከቤቴ ተጠርቼ ወደ ሆስፒታል በሄድኩበት ወቅት ኃይለኛ የክረምት ወራት ነበር። ታካሚው አንድ ደካማ ሽማግሌ ሲሆን በአልጋ ላይ ተኝቶ በኃይለኛ ሳል ይሰቃይ ነበር። የልብ አመታቱና ያተነፋፈሱን ሁኔታ በሕክምና መሳሪያዬ በመጠቀም ደረቱን ለመመርመር አሰብኩ። ሆኖም በቅድሚያ መሳሪያውን ለማሞቅ ወሰንኩኝ። ጉሮሮውንና አይኑን በመመረምርበት ወቅት መሳሪያው እንዲሞቅ በራዲያተሩ ላይ አስቀመጥኩት። ከዚያም ስቴቴስኮፑን አመጣውና ደረቱ ላይ አስጠግቼ መመርመር ስጀምር በጣም ግሎ ስለነበር ሽማግሌው ጸጉሩ እንደተቃጠለ ድመት ከአልጋው ላይ ዘሎ ወረደ። ከድንጋጤው የተነሳ ሳሉ ለቀቀው። ሆኖም የተቃጠለውን ቁስል ለማዳን 2 ሳምንት ያህል ፈጀ በማለት ፒተር ለአሌክሳንድራ ነገራት። አሌክሳንድራ ይህንን ስትሰማ ሳቀች። በረጅም ጊዜ ውስጥ ስትስቅ ይህ የመጀመሪያ ጊዜዋ ነው። ይህንን መሰሉን የመልካም ጊዜ ማሳለፊያ እንደገና በሚቀጥለው ሳምንት ልናደርገው እንችላለን በማለት ጠየቃት። እሺ እባክህን እንድገመው በማለት በደስታ ፈቃደኝነቷን ገለጸችለት። የኢቭ የጫጉላ ጊዜ እርሷ ከጠበቀችው በጣም በተሻለ ሁኔታ አለፈ። ኬት ቆዳው ቁጡና የገረጣ በመሆኑ ፀሐይ ላይ መውጣት ፈርቶ ነበርና ኢቭ በዋና ምክንያት በየቀኑ ብቻዋን ወደ ባህሩ ዳርቻ ትጓዝ ነበር። ወደዚያ በምትሄድበት ወቅት ለረጅም ጊዜ ብቻዋን ሆና አታውቅም። ለእርሷ ያላቸውን ፍቅር በሚገልጹ ሕይወት አዳኞች፣ በባህሩ ዳርቻ በልመና የተሰማሩ ሰዎች እንዲሁም በወጣትነት ዕድሜ ውስጥ ያሉና ራሳቸውን ማዝናናትና ማስደሰት የሚወዱ ሰዎች በኢቭ ዙሪያ ይኮለከሉ ነበር። ያረፉበት ቦታ ድግስ ወይንም ግብዣ የተዘጋጀበት ከመምሰሉም በቀር ዝግጅቱ ሁሉ ግሩም ስለነበር ኢቭ በየቀኑ የተለያዩ ምግቦችን በማዘዝ ትመገብ ነበር። ለብርቅዬ ውሻ እንደሚደረገው ኬት ዌብስተር ለኢቭ የምትበላውንና የምትጠጣውን እንዲሁም ሌላ የምትፈልገውን ነገር ሁሉ በሰዓቱ እያቀረበ ያስተናግዳታል። ምንም እንኳን እርሷን ለማስደሰትና ፍላጎቷን ለማርካት ቢጥርም ስለማትወደው ብቻ እርሱን ለመስደብና ለማዋረድ ጸጉር መሰንጠቋና ውሃ ቀጠነ ማለቷ የማይቀር ነው። ይህንን የምታደርገው በስድቧና በንትርኳ ተበሳጭቶና በቃይ ብሎ እንዲፈታት ወይንም እንዲያባርራት ለማድረግ ነበር። ሆኖም እርሱ በእርሷ ላይ ያለው ፍቅር የማይናወጥ ስለሆነ
ሐሳቡ አልተሳካም። ኬት ዌብስተር የሩካቤ ሥጋ ግንኙነት ፍላጎቱ ዝቅተኛ ስለሆነ ኢቭ ከሌሎች ጋር እንደ ልቧ እንድትፈነጥዝ አስችሏታል። ኬት በዕድሜ መግፋት የተነሳ ዓመታት እያደከሙኝና እየተጫኑኝ ነው በማለት አሰበች። ካሳለፍኳቸው ዓመታት መካከል የተድላና የደስታ ዓመታት ይገኙባቸዋል። የክሩገር ብረንት ሊሚትድ ሥልጣን ከእኔ ተረክቦ ሊመራው የሚችል ጠንካራ ሰው ይፈልጋል። የብላክዌል ዝርያ ያለው አንድ ሰው በሥራ መሪነት እንዲያስተዳድረው ፈልጋለሁ። እኔ ከሞትኩ በኋላ ኃላፊነቱን ተረክቦ የሚመራ ብቃት ያለው ሰው ከቤተሰባችን መካከል ባለመኖሩ ለፋብሪካው እድገት ያወጣሁት ዕቅድ፣ የተሠራው ሥራ፣ ለፋብሪካው ሕልውና ያደረግኩት ትግልና የደከምኩት ድካም ሁሉ ከንቱ ሊቀር ነው። ለማንና ለምን ነው የደከምኩት? እኔ ስሞት የብላክዌል ዝርያ የሌላቸው ባዕዶች አንድ ቀን ኃላፊነቱን ተረክበው እንዲመሩት ለማድረግ ይህ እንዲሆን መፍቀድ አልችልም በማለት ኬት ታስባለች። የጫጉላ ጊዜያቸውን ለማሳለፍ ከሄዱበት ቦታ ከተመለሱ ከአንድ ሳምንት በኋላ ኬት ዌብስተር ከአሁን በኋላ ወደ ሥራ መሄድ የሚኖርብኝ ይመስለኛል የኔ ክብርት አላት፣ ይቅርታ የመጠየቅ ሁኔታ በተሞላበት አነጋገር። ብዛት ያላቸው ኦፕራሲዮኖችን ለማከናወን ፕሮግራም አለኝ። ቀን ቀን ያለ እኔ ብቻሽን ብትይ ምንም ችግር አይኖረውም አይደል ሲላት፣ ኢቭ በፊቷ ላይ አንዳችን ምልክት ላለማሳየት እንደምንም ታገለችና እሞክራለሁ ስትል መለሰችለት። በየዕለቱ ከእንቅልፏ ከመንቃቷ በፊት ኬት ዌብስተር ማልዶ ይነሳና ካልጋው ይወርዳል። ኬት ዘግይታ ከእንቅልፏ ትነቃና ወደ ማዕድ ቤት ስትሄድ ቡናውንና እርሷ ልትመገባቸው የምትወዳቸውን ምግቦች ሁሉ በሚገባ አዘጋጅቶ አስቀምጦላት ታገኛለች። ኬት ዌብስተር ከደግነቱና እርሷን ከመውደዱ የተነሳ በኢቭ ስም የባንክ ሂሳብ ከከፈተላት በኋላ በመጀመሪያ ካስቀመጠው ገንዘብ ሌላ በየጊዜው ተጨማሪ ገንዘብ ሲያስገባላት ቆየ። የባሏን ገንዘብ እንደ ጠላት ገንዘብ በግዴለሽነት የምታባክነው ቢሆንም እርሷን የሚያስደስትና የሚያዝናና እስከሆነ ድረስ ድርጊቱ ሁሉ ኬትን ያስደስተዋል። ኢቭ በጣም ውድ ዋጋ ያላቸው ጌጣጌጦችን ለሮሪ ገዛችለት። ሮሪ ወዳጇ በመሆኑ ዘወትር ከሰዓት በኋላ ያላትን ጊዜ በሙሉ የምታጠፋው ከእርሱ ጋር ነው። ሮሪ ከስጦታዎችሽ ምኑንም አልፈልግም፣ ምክንያቱም የተፈጥሮ ምስሌን ያበላሽብኛል ሲላት፣ ይገባኛል የምወደህ አለችው። ይገባሻል በማለት ከእርሷ መልስ ሳይጠብቅ ስለ ጠባዩና ስለ መጥፎ ተግባሯ እያነሳ ይሰድባትና ይወቅሳት ጀመር። ሮሪ እንዳይቀየማት ለማባበልና ለመሳብ ስትል በተጨማሪ ጥሩ ስጦታዎችን ትገዛለታለች። የቤት ኪራዩን ትከፍልለታለች፣ ልብስ ትገዛለታለች። በታላላቅና ውድ ዋጋ በሚከፈልባቸው ሆቴሎች ምሳ እንዲመገብ ትጋብዘዋለች። በቀን ውስጥ 24 ሰዓት ሙሉ ከእርሱ ጋር ባትለይ ደስታዋ ነው። ሆኖም ባሏ ስላለ ሳትወድ በግድ ወደ ቤቷ ትመለሳለች። ኢቭ እቤቷ የምትደርሰው ዘወትር ከምሽቱ በ1 ወይም በ2 ሰዓት ነው። ኬት በዚያ ሰዓት ማዕድ ቤት ገብቶ ለእርሷ እራት ሲያዘጋጅ ታገኘዋለች። የት እንደዋለች፣ የት እንዳመሸች፣ ከማን ጋር እንደነበረች ፈጽሞ ጠይቋት አያውቅም። በተከታዩ ዓመት አሌክሳንድራና ፒተር ቴምፕልተን ወዳጅነታቸው እየጠነከረ በመምጣቱ እርስ በርስ የሚገናኙበት ጊዜ እየበረከተና እየሰመረ መጣ። እያንዳንዳቸው አንዱ ለሌላው ሕይወት ማለትም እርሱ ለእርሷ እርሷም ለእርሱ እጅግ የሚያስቡ የሚጨነቁና የሚጠቃቀሙ ሆኑ። አሌክሳንድራ ለመጠየቅ ስትሄድ ፒተር አብራት ይዤሽ ነበር። ሐሳብ ስለሚለዋወጡ ችግሯን ስለምታካፍለውና ሐሳቤን ሁሉ ስለምታየው የደረሰባትን ጭንቀት በቀላሉ ለመቋቋም አስቻላት። ፒተር አንድ ምሽት ላይ አሌክሳንድራን ለመውሰድ በሄደበት ወቅት ከኬት ጋር ተገናኘ። ለካ ዶክተር ነህ። 1 ደርዘን ዶክተሮች ቀብሬያለሁ። ይኸውም እንደምታየኝ አሁን እዚሁ በሕይወት አለሁ። ስለ ንግድ ሥራ የምታውቀው ነገር አለ? ብዙም አላውቅም ሚስ ብላክዌል። የኮርፖሬሽን ባለቤት ነህ? አይደለሁም አላት። አንተ ምንም የምታውቀው ነገር የለም በማሾፍ ካለችው በኋላ ስለ ገንዘብ አጠቃቀም የሚያውቅ ጥሩ አማካሪ ያስፈልጋል። ከኔ ባለሙያ ጋር ቀጠሮ ይዝልሃለሁ።
የእርሱ የመጀመሪያ ተግባር የሚሆነው አንተን በአክሲዮን ማህበር ውስጥ ማስገባትና ስትል አቋረጣትና አመሰግናለሁ ሚስ ብላክዌል፣ እኔ ራሴን እችላለሁ፣ ምንም ችግር የለም ሲላት የእኔም ባለቤት እንዳንተው እልህኛና ሐሳበ ገትር ነበር ካለችው በኋላ ወደ አሌክሳንድራ ዘወር አለችና ራት አብረው እንዲበላ ጋብዥው። በዚያን ጊዜ ስለ አንዳንድ ስሜትን ስለሚቀሰቅሱና ጠቃሚ ስለሆኑ ነገሮች በመጠኑም ቢሆን ፍላጎት ሊያድርበት እንደሚችል ላጫውተው እችል ይሆናል አለቻት። ከቤት ከወጡ በኋላ አያትሽ አትወደኝም አላት ፒተር። አሌክሳንድራ ሳቀችና ተወዳለች፣ አያቴ ለማትወዳቸው ሰዎች የምታሳየው ሁኔታ እንዴት እንደሆነ ታያለህ አለችው። አንቺን ለማግባት የምፈልግ መሆኔን ብነግራት ምን አይነት ስሜት ይሰማት ይሆናል አሌክሳ በማለት ጠየቃት። ቀና ብላ አየችውና ፊቷ ከደስታ የተነሳ እያበራ ሁለታችንም እንደሰታለን ፒተር በማለት መለሰችለት። በአሌክሳንድራና በፒተር መካከል ያለው ፍቅርና መተሳሰብ በየቀኑ እያደገ መምጣቱን ኬት ተገነዘበች። ወጣቱን ዶክተር ስለወደደችው ለአሌክሳንድራ ጥሩ ባል ይሆናል የሚል ውሳኔ ላይ ብትደርስም በልቧ መጠራጠሩ አልቀረም ነበር። ከዚያም በምድጃው ዳር ፊቷን ወደ እነርሱ አዙራ ቁጭ አለች። ልነግራችሁ ይገባል፣ ይሄ ይሆናል ተብሎ ያልታሰበ አስገራሚ ነገር ነው። እኔ አዘውትሬ ስመኝና ስጠብቅ የነበረው አሌክሳንድራ የአስተዳደር ችሎታ ያለውና የክሩገር ብረንት ኩባንያን ተረክቦ የሚመራ ሰው እንድታገባልኝ ነበር አለች ኬት ስትመኝ የነበረው እንደተሳካላት በማስመሰል። ይህ በንግድ ሥራ ለስምምነት የሚቀርብ ሐሳብ አይደለም። የትዳር ጉዳይ ነው ሚስ ብላክዌል። አሌክሳንድራና እኔ ለመጋባት ፈልገናል አላት። ትዳር በፍላጎት ላይ እንጂ በሀብት ላይ የተመሰረተ አለመሆኑን ለመግለጽ በማሰብ በሌላ በኩል በማለት ኬት ንግግሯን ቀጠለችና አንተ የአእምሮ ሐኪም ነህ። ስለሆነም የሰዎችን አስተሳሰብ፣ ስሜትና ፍላጎት በመሆኑም አንተ ጥሩ የስምምነት ተደራዳሪ ሳትሆን አትቀርም። የኩባንያዬን ጉዳይ በሚመለከት ተካፋይ እንድትሆን ኃላፊነት ልሰጥ እፈልጋለሁ አንተ ብላ ንግግሯን ልትቀጥል ስትል የለም አይሆንም፣ እኔ ዶክተር ነኝ፣ በንግድ ሥራ ላይ የመሰማራት ፍላጎት የለኝም በማለት እቅጩን ነገራት። ይሄ በንግድ ሥራ ላይ መሰማራት አይደለም በማለት በቁጣ ድምፅ መለሰችለት። ስለ አንዲት ትንሽ መደበር አይደለም በመነጋገር ላይ ያለ ነው። አንተ የቤተሰቡ አካል ትሆናለህ፣ እኔ ደግሞ አንድ ሰው ኩባንያውን በኃላፊነት እንዲመራልኝ። በድጋሚ ንግግሯን ሳትጨርስ አቋረጣትና አዝናለሁ፣ ከክሩገር ብረንት ሊሚትድ ጋር የሚያገናኝ ነገር የለም፣ ለዚያ ሌላ ሰው መፈለግ ይኖርብሻል አላት። ኬት ወደ አሌክሳንድራ ዘወር አለችና በዚህ ላይ ያለሽ አስተያየት ምንድነው ስትል ጠየቀቻት። እኔ የምፈልገው ምንም ይሁን ምን ፒተርን የሚያስደስተውን ነገር ብቻ ነው አያቴ በማለት መለሰችላት። የተኮነነ ውለታ ቢስነት አለችና ኬት ተናደደች። ሁለታችሁም ራስ ወዳዶች፣ ለእኔ ብቻ የምትሉ ናችሁ ካለች በኋላ በትካዜ ተዋጠች። ቆይታም ደህና፣ ማን ያውቃል፣ ይህንን አስተሳሰባችሁን አንድ ቀን ተለውጡት ይሆናል። ለመሆኑ ልጅ ለመውለድ አቅዳችኋል በማለት በቅልቦና ጠየቀቻቸው። ይህንን ሲሰማ ፒተር ከሳቀ በኋላ ያ የግል ጉዳይ ነው፣ ለራስሽ ጥቅም ስትይ ሰዎችን በሆነ ዘዴ ለማግባባት ታላቅ ስጦታ ያለሽ ሴት እንደሆንሽ ይሰማኛል ሚስ ብላክዌል። ያም ሆነ ይህ አሌክስና እኔ የራሳችንን ሕይወት እንኖራለን። ልጆች ሊኖሩን ከቻልን ደግሞ እነርሱ የራሳቸውን ሕይወት ይኖራሉ አላት። ኬት ፈገግ አለችና እኔም የምፈልገው ይሄንኑ ነው። ፒተር በሌሎች ሰዎች ሕይወት ውስጥ ጣልቃ ያለ መግባትን ዕድሜ ልኬን ስጠቀምበት የነበረ የራሴ አስተሳሰብና መመሪያ መሆኑን ልትረዳ ይገባሃል በማለት መለሰችለት። ከሁለት ወራት በኋላ አሌክሳንድራና ፒተር የጫጉላ ጊዜያቸውን ፈጽመው ሲመለሱ አሌክሳንድራ ነፍሰ ጡር ሆና ነበር። ኬት የአሌክሳንድራን የእርግዝና ዜና እንደሰማች ጥሩ ነው፣ የሚወለደው ወንድ ልጅ ነው
በማለት ገመተች። ኤቭ አልጋዋ ላይ ጋደም ብላ ሮሪ ከመታጠቢያ ቤት ወጥቶ ራቁቱን ሲራመድ ታስተውለው ጀመር። ሮሪ የሚያምር ገላ፣ ቀጭንና የተስተካከለ አቋም ያለው ሰው ነው። ሆኖም የምትፈልገውን ያህል የእርሱን ፍቅር አግኝታ አልረካችም። ከእርሱ ጋር ብዙ ግንኙነት የምታደርግ ሌላ ወዳጅ ስላለችው ይሆናል በማለት ኤቭ ጥርጣሬ አደረባት። ትጠራጠረው እንጂ ለመጠየቅ ግን ፈርታ ነበር። እርሱን የሚያበሳጩ ነገሮችን መጠየቅ ትፈራለች። በሐሳብ ላይ እንዳለች አልጋዋ አጠገብ ደረሰና በጣቶቹ ፊቷን ይደባብሳት ጀመር። በተለይ ከዓይኖቿ በታች ያሉትን ቆዳዎች በደንብ ሲደባብስ ቆይቶ ሄይ ቤቢ ብሎ ጠራትና በጥቂቱም ቢሆን ከዓይንሽ በታች ያሉት ቆዳዎች ተሸብሽበዋል፣ ሆኖም አስቀያሚ ሳይሆኑ የደስደስ ያላቸው ናቸው ሲል ነገራት። ሮሪ የሰነዘረው እያንዳንዱ ቃል የኤቭን ስሜት የሚጎዳ ከመሆኑም በቀር በሁለቱ መካከል ያለውን የዕድሜ ልዩነት የሚጠቁም ነበር። ኤቭ እቤቷ ስትደርስ ከምሽቱ 3 ሰዓት ሊሞላ ጥቂት የቀረው ቢሆንም በዚያን ጊዜ ኬት ማዕድ ቤት ሆኖ በምድጃው ላይ ለኤቭ የሚሆን ሥጋ ይጠብስና ሌሎች ምግቦችን ያዘጋጅላት ነበር። ኤቭን ጉንጯን ሳም አደረጋትና ሄሎ የኔ ክብርት፣ አንቺ ከምትወጃቸውና ከምትመርጫቸው ምግቦች መካከል ጥቂቶቹን አዘጋጅቼልሻለሁ እና ብሎ ንግግሩ ሊቀጥል ሲል አቋረጠችው። ኬት፣ እነኚህን በፊቴ ላይ ያሉትን የቆዳ ሽብሽቦች እንድታስወግድልኝ እፈልጋለሁ አለችው። ይህንን ሲሰማ ዓይኖቹን አርገበገበ። የምን ቆዳ መሸብሸብ ነው ሲል ጠየቃት። በእጆቿ የዓይኗን አካባቢ እየደባበሰች ካሳየችው በኋላ እነኚህን ነዋ አለችው። እነርሱ ምን አደረጉ? ለዓይኖችሽ ውበት የሚሰጡ ከመሆናቸው በቀር ለሳቅ የሚጋብዙ ናቸው። የኔ ውድ፣ እኔ እወዳቸዋለሁ አላት። እኔ ግን አልወዳቸውም፣ እጠላቸዋለሁ በማለት ጮኸች። እመኘኝ ኢቭ፣ እነዚህ መጥፎ አይደሉም ሲላት አሁንም ንግግሩን አቋረጠችው። ለእግዚአብሔር ስትል እነዚህን ነገሮች አጥፋልኝ፣ ይህም ደግሞ ሙያ አይደለምን? በማለት ጠየቀችው። አዎ ብቻ እሺ ወዳጄ፣ አንቺን የሚያስደስትሽ ከሆነ እሺ አላት በለሰለሰ አንደበት ለማባበል እየሞከረ። መቼ ስትል ጠየቀችው። በ6 ሳምንት ውስጥ፣ አሁን ፕሮግራሜ በሙሉ የተጣበበ ነው ሲል ንግግሩን አቋረጠችው። እኔ ከበሽተኞች መካከል እንዳንዱ አይደለሁም፣ የአንተ ሚስት ነኝ። አንተ ይህን እንድታደርግልኝ የምፈልገው ከአሁኑ ሰዓት ጀምሮ ነገ ባለው ጊዜ ውስጥ በማለት ተቆጥታ ተናገረችው። ክሊኒኩ እኮ ቅዳሜ ቅዳሜ ዝግ ነው አላት። ታዲያ ክፈተው አንተ፣ የማይረባ ደደብ ሰው ነው አለች። ከእርሱ ለመለየት እርሱን ለማስወገድ ተቻኩላለች። መቆየት አትችልም። በተቻለ ፍጥነት በቀጥታም ሆነ በተዘዋዋሪ ማስወገድ አለባት። ወደ ሌላው ክፍል ግቢ አላትና ወደ መልበሻው ክፍል ወሰዳት። በወንበር ላይ ተቀመጠች። ኃይለኛ መብራት በማብራት በጥንቃቄ ፊቷን ይመረምራት ጀመር። ካሁን በፊት በፊቷ ላይ ደርሶ የነበረውን ብልሽት እንደ ተአምር በሚነገር ሁኔታ መልሶ እንደነበር በማድረግ አስደሳች ውጤት ያስገኘላት መሆኑን አስታወሰች። ይህ ኦፕራሲዮን ለኬት ምንም የማይጠቅም ይመስለው ይሆናል። ሆኖም ተሳስቷል። በጣም ጠቃሚ ነው። ኢቭ ውበቷ ከተስተካከለላት ከሮሪ አትለይም። ሮሪን አታጣም። ከሮሪ ተለይታ መኖር ልትቋቋመው የማትችለው ጉዳይ ነው። ኬት መብራቱን አጠፋና ችግር የለውም በማለት ካረጋገጠላት በኋላ ነገ ጠዋት አከናውነዋለሁ አላት። በማግስቱ ጠዋት አብረው ወደ ክሊኒኩ ሄዱ። የቀዶ ጥገና ስራዬን ሳከናውን አብዛኛውን ጊዜ አብራኝ በመሆን የምትረዳኝ አንድ ነርስ ነበረች። ሆኖም ይህንን ለመሰለ ቀላል ኦፕራሲዮን ነርስ መኖሩ አስፈላጊ አይደለም በማለት ኬት ለኢቭ ነገራት። አንተ ለዚህም ቢሆን ጊዜው ሳያልፍ አንድ ነገር ልታደርግልኝ ይገባል አለችውና አንገቷ አካባቢ ያለውን ቆዳዋን እያሻሸች ትጎተጉተው ጀመር።
አንቺ ከፈለግሽ የኔ ውድ የሚያደነዝዝ መድኃኒት እሰጥሻለሁ። ከዚያ በኋላ ምንም አያምሽም። እኔ የምወዳት ፍቅረኛ አንዳች ህመም እንዲደርስባት አልፈልግም አላት። ከዚያም ዘዴ በተሞላበት ቅልጥፍና ሃይፖደርሚክን በመርፌ ወጋት። ህመም ቢኖረው እንኳን ህመሙን አታስታውሰውም ነበር። ምክንያቱም ይህንን የምታደርገው ለሮሪ ስትል ነውና የሚደርሰውን ህመም ሁሉ ለመቻል ተዘጋጅታ ነበር። የእርሷ ብርቅና ውድ ሮሪ ብቻ ነው። ስለ ሮሪ የአቋም ሁኔታ፣ በተለይም ጠንካራው ሰውነቱ፣ እንዲሁም እርሷን በሚናፍቅበት ወቅት በዓይኖቹ ላይ የሚስተዋሉት ነገሮች ሁሉ ትዝ አሏት። በሰመመን ውስጥ ቆይታ ራሷን ሳተች። ከክሊኒኩ በስተጀርባ ካለው ክፍል ውስጥ በአልጋ ላይ እንዳለች ስትነቃ ኬት አልጋው አጠገብ ካለው ወንበር ላይ ተቀምጦ ነበር። እንዴት ሆነ ስትል ጠየቀችው። የተናገረችው ወዲያው እንደነቃች ስለነበር ድምጿ ጎርንኖ ነበር። ኬት ፈገግ አለና በአማረ ሁኔታ ነው ያከናወንኩት አላት። ኢቭ አንጎላጀችና ተመልሳ ተኛች። በነቃችበት ወቅት አሁንም ኬት አጠገቧ ነበር። ፋሻዎቹን ለጥቂት ቀናት እንዳሉ እንዲቆዩ እንተዋቸዋለን። ተገቢውን ሕክምናና እንክብካቤ ለማግኘት እንድትችይ እዚሁ እንድትቀመጭ አድርጋለሁ። እሺ አለችው። በየቀኑ ያያታል፣ ይመረምራታል። ፊቷን በደንብ ከመረመራት በኋላ ራሱን አወዛወዘና እንከን የማይወጣለት ነው አላት። ኢቭ ይህንን ስትሰማ መቼ ነው ፊቴን ማየት የምችለው ስትል ጠየቀችው። እስከ ዓርብ ድረስ ሙሉ በሙሉ ይድንልሻል በማለት አረጋገጠላት። የነርሶቹን ኃላፊ የግል ቴሌፎኑን አልጋዋ አጠገብ እንድታመጣለት አዘዘቻት። በመጀመሪያ ስልክ የደወለችው ለሮሪ ነበር። በማቆላመጥ ሰላምታ ከሰጣት በኋላ የት ነው ያለሽው በማለት ጠየቃትና የናፈቀ መሆኑን ገለጸላት። እርሷም እኔም እንዳንተው ነኝ የምወድህ አለችው። አሁንም ፍሎሪዳ ውስጥ የተለመደውን ሕክምና በማድረግ ላይ መሆኗን ነገረችውና በሚመጣው ሳምንት ተመልሳ እንደምትመጣ ገለጸችለት። ቶሎ ብትመጪልኝ ደስ ይለኛል። ቶሎ ብትመጪ ይሻላል። ለመሆኑ ናፍቄህ ነበር? ከመናፈቄ ብዛት እንደ እብድ አድርጎኝ ነበር። ኢቭ ከሮሪ በስተጀርባ የሚነጋገሩ ሰዎች ድምፅ ተሰማትና አጠገብህ ሰው አለ እንዴ ስትል ጠየቀችው። ትንሽ ግብዣ ቢጤ አድርገን ነበር አላት። ሮሪ ቀልድ መቀለድ ይወዳል። ወዲያውኑ ስልኩ ተዘጋ። ኢቭ ለአሌክሳንድራ ደወለችላት። አሌክሳንድራ ስለ እርግዝናዋ በጉጉት ስታወራላት ኢቭ በተሰላቸ ሁኔታ ስታዳምጣት ቆየች። እስከዛም መታገስ አልቻልኩም። እኔ ሁልጊዜ አክስት መሆን እመኝ ነበር በማለት ለአሌክሳንድራ ነገረቻት። ኢቭ አያቷን የምትጎበኛት ከስንት አንድ ጊዜ ነው። ምንም እንኳን ኢቭ ያልተገነዘበችው ቢሆንም በሁለቱ መካከል ያለው ግንኙነትና ፍቅር እየቀነሰ መምጣቱ አልቀረም። ኬት ፍጹም ስለ ኬት ጠይቃት አታውቅም። ኢቭም በዚህ የተነሳ አልወቀሰቻትም። ምናልባት አንድ ቀን ኬትን ለማስወገድ እንዲረዳት ከሮሪ ጋር ትነጋገር ይሆናል። በሮሪ እርዳታ ኬት መወገዱ እሷንና ሮሪን እስከ ዝንታለም ያስተሳስራቸው ይሆናል። ኢቭ ለባሏ ታማኝ ትሆናለች ማለት የማይታመን ነገር ነው። ኬት ይህን የመሰለ የመማገጥ ተግባር በተደጋጋሚ የፈጸመች ፈጽሞ ሊጠራጠራት አልቻለም። ለነገሩም ደንታ አልሰጠውም። መቼም ለእግዚአብሔር ምስጋና ይግባውና የአንድ ነገር ተሰጥኦ አለው። ፋሻዎቹ ከቁስሏ ላይ የሚለቀቁበት ቀን ዓርብ ስለሆነ በማለዳ ከእንቅልፏ ነቅታ የኬትን መምጣት በጉጉት ትጠባበቅ ነበር። ቀትር ሊሆን ተቃረበ፣ ግን ኬት አልመጣም።
ተነጫነጨች። ሲመጣ የት ነበርክ አንተ በማለት ጠየቀችው። አዝናለሁ የኔ ውድ በማለት ይቅርታ ጠየቃት። ከሰዓት በፊት በሙሉ ቀዶ ጥገና ሳደርግ ነበር። እኔ ለአንተ ሥራ ደንታ የለኝም። በል አሁን እነዚህን ፋሻዎች አስወግድልኝ፣ ፊቴን ማየት ፈልጋለሁ አለችው። በጣም ጥሩ አላት። በፊቷ ላይ ያሉትን ፋሻዎች ጥንቃቄ በተሞላበት ሁኔታ እየቆረጠ ሲጥል ኤቭ ቁጭ ብላ ነበር። ስለ ሁኔታዋ ለማጥናትና ለማወቅ ከበስተኋላዋ ቆመ። በዓይኑ ላይ የደስታና የእርካታ ሁኔታ ተመለከተች። እንከን የማይወጣለት ነው አለ። መስታወት ስጠኝ አለችው። ከክፍሉ ወጥቶ በመሄድ ከጥቂት ጊዜ በኋላ የእጅ መስታወት ይዞ መጣና ኩራት በተሞላበት ፈገግታ መስታወቱን ሰጣት። ኤቭ መስታወቱን በቀስታ ወደ ላይ አነሳች። የፊቷን ሁኔታ በመስታወቱ ውስጥ ተመለከተችና ከመጠን በላይ ትጮህ ጀመር። ቅጥያ ኬት 1982 ለኬት የጊዜ ጎማዎች በጣም የሚሽከረከሩ መሰላት። ቀኖቹን እያሮጠች ክረምቱን ከጸደይ፣ በጋን ከበልግ እንዲሁም ዓመታትንና ወቅቶችን ሁሉ እስኪደበላለቁ ድረስ ኬት የ80ዎቹን ዓመታት ዕድሜ ዘመንን እያገባደደችው ነው። በ80 ስንት አልፎ አልፎ ትክክለኛዋን ዕድሜዋን ትረሳዋለች፣ ማርጀቷን ትቀበላለች። ሆኖም ከማርጀቷ ጋር የመዳከሙን ሁኔታ ልትቀበለው አትችልም። ራሷን ለመጠበቅ ከፍተኛ ጥረት ታደርጋለች። በመስታወት ራሷን ስትመለከት ንጹሕ ለግላጋ ኩሩና የማትበገር ሴት ታያለች። አሁንም ቢሆን በየቀኑ ከሞት ጎዳና ለመራቅ ያህል ወደ ቢሮዋ ትሄዳለች። ግን ለነገሩ ያህል ነበር። ሁሉንም የቦርድ ስብሰባዎች ትካፈላለች። ግን ነገሮች ሁሉ እንደ በፊቱ የጠሩ ግልጽ አልነበሩም። ሁሉም ሰው በጥድፊያ የሚናገር ይመስላታል። በተለይም ኬትን የሚረብሻት የራሷ አእምሮ ሲያታልላት ነው። ያለፈውና ያሁኑ ይደበላለቅባታል። ዓለም እየጠበበችባትና በየቀኑ እያነሰችባት ትሄድ ነበር። ኬትን በሕይወት እንድትቆይ ያደረጋት ነገር ቢኖር ከቤተሰቡ አንዱ ከዕለታት አንድ ቀን የክሩገር ብሬንትን ኃላፊነትን መውሰድ አለበት የሚለው እምነቷ ነው። ጃሚ ማክግሪጎር፣ ማርጋሬት እንዲሁም እሷና ዴቪድ የደከሙበትንና ይህንን ሁሉ ጊዜ የለፉበትን ሀብትና ንብረት ለባዕድ ሰው ለመስጠት አትሻም። ኬት 2 ጊዜ ያህል ተስፋ ጥላባት የነበረችው ኢቭ ነፍሰ ገዳይና አስጠሊታም ነች። ኬት እሷን መቅጣት አያስፈልጋትም። ካሁን በፊት የደረሰባት ራሱ ቅጣት ነበር። ኢቭ ፊቷን በመስታወት ባየችበት ቀን ራሷን ለማጥፋት ሞክራ ነበር። አንድ ጠርሙስ ሙሉ የእንቅልፍ ኪኒን ውጣለች። ሆኖም ኬት ሆዷን ደጋግሞ በመጫን የዋጠችውን እንዲወጣ አድርጎ ወደ ቤት አመጣት። ብዙ ጊዜም ከሷ አልተለየም። እሱ ሆስፒታል መሄድ ሲኖርበት ነርሶች ቀን ተሌት ይጠብቋታል። እባክህ ተወኝ ልሙት፣ እባክህ ኮየት፣ እንደዚህ ሆኜ መኖር አልፈልግም በማለት ባሏን ለምናው ነበር። ይህንን ስትለው አሁን የኔ ንብረት ነሽና ሁሌም እወድሻለሁ አላት። የፊቷ ገጽታ በኢቭ አእምሮ ውስጥ ነበር። ኩዌት ነርሶቹን እንዲያሰናብታቸው አደረገች። ማንም ሰው እንዲያያት ወይንም እንዲያፈጥባት አልፈለገችም። አሌክሳንድራ በተደጋጋሚ መታ ነበር። ኢቭ ግን ከእርሷ ጋር ለመገናኘት ፈቃደኛ ሳትሆን ቀረች። ማንም ሰው ፊቷን እንዳያይ ተብሎ የሚመጣላት ነገር ሁሉ ከበር ውጭ ይተዋል።
የሚያያት ብቸኛው ሰው ኩዌት ዌብስተር ብቻ ነው። በመጨረሻም የቀራት እሱ ብቻ ነበር። ከውጭው ዓለም ጋር ያላት ግንኙነትም በሱ በኩል ብቻ ሆነ። ትቷት ሄዶ የሚያስጠላ መልኳን ይዛ ብቻዋን እንድትቀር የሚያደርጋት እየመሰላት ከፍተኛ ፍርሃት አደረባት። በየዕለቱ ከንጋቱ በ11 ሰዓት ኩዌት ወደ ሆስፒታል ወይንም ወደ ክሊኒክ ለመሄድ ይነሳል። ኢቭም ሁልጊዜ ቁርስ ልትሰራለት ከሱ በፊት ትነሳለች። ዘወትር ማታ ማታም ራቱን ትሰራለታለች። በሚዘገይበት ጊዜም ስጋት ይይዛታል። ሌላ ሴት አግኝቶ እንደሆነስ? ወደ እኔ ተመልሶ አይመጣ እንደሆነስ? በማለት ታስባለች። በሩ ላይ የቁልፍ ድምፅ ስትሰማ ሮጣ ትከፍትና ቅፉ ውስጥ ገብታ ጥብቅ አድርጋ ታቅፏለች። አንድ ጊዜ ለስለስ ባለ አነጋገር የኔ ፍቅር እስካሁን የቀጣኸኝ አይበቃም? ለምን ፊቴን መልሰህ አታስተካክልልኝም? ስትል ጠየቀችው። እርሷን እያየ ፊትሽ መቼም ቢሆን ሊስተካከል አይችልም አላት በኩራት። ጊዜው እየገፋ ሲሄድ የኬት ፍላጎትም እየበረከተ ሄደ። ኢቭ ሁሉን ነገር የምትፈጽምለት አገልጋዩ ሆነች። አስቀያሚነቷ ከብረት ሰንሰለት ይበልጥ ከእርሱ ጋር አስተሳሰራት። አሌክሳንድራና ፒተር ሮበርት የሚባል ብልህና መልከ መልካም ልጅ ነበራቸው። ኬት ሮበርትሰን ስታይ ስለ ቶኒ የልጅነት ጊዜ ታስታውሳለች። ሮበርት 8 ዓመት ሊሞላው ነው። ከዕድሜው የማይመጣጠን ሁኔታም ይንጸባረቅበታል። በእርግጥ የሚደንቅ ልጅ ነው በማለት አሰበች። የቤተሰቡ አባሎች በሙሉ የጥሪውን ወረቀት የተቀበሉት በአንድ ቀን ነው። ወረቀቱም እንዲህ የሚል ነበር። ሚስ ኬት ብላክዌል 90ኛ ዓመት የልደት በዓሏን ምክንያት በማድረግ በሴዳር ሂል ቤት በዳርክ ሃርበር ማይኔ መስከረም 24 ቀን 1982 ከምሽቱ 2 ሰዓት እንዲገኙ በአክብሮት ጋብዘዋል። ጥቁር ካራባት ያስፈልገውታል። ኩዌት የጥሪ ወረቀቱን አንብቦ ወደ ኢቭ ተመለከተና እንሄዳለን አላት። አይሆንም፣ አልችልም፣ አንተ ሂድ፣ እኔ ግን ሁለታችንም እንሄዳለን በማለት በድጋሚ መለሰላት። ቶኒ ብላክዌል በአእምሮ ሕክምና መስጫው የአትክልት ቦታ ውስጥ ሆኖ ስዕል በሚስልበት ወቅት ነበር ጓደኛው መጥቶ ለአንተ የመጣ ደብዳቤ ነው ብሎ ኢንቨሎፕ የሰጠው። ቶኒ ኢንቨሎፕን ከፍቶ ሲያነብ ፊቱ በፈገግታ በራ። ጥሩ ነው፣ የልደት ግብዣዎች ደስ ይሉኛል። ፒተር ቴምፕልተን የግብዣውን ወረቀት አነበበና አሮጊቷ 90 ዓመት ሞላት ብዬ ማመን አልችልም፣ የምትገርም ሴት ነች አለ። ያው በእርግጥም አትገርምም አለች አሌክሳንድራ በአባባሉ በመስማማት። አከታትላም በማሰብ እንዲህ አለች። አንድ የሚያስደስት ነገር ልንገርህ፣ ሮበርት በስሙ የተጻፈ የግብዣ ደብዳቤ ደርሶታል አለችው። አብዛኞቹ እንግዶች በአውሮፕላንና በጀልባ ከሄዱ ጥቂት ሰዓታት አልፈዋል። ቤተሰቡ በሙሉ በቤተ መጻሕፍት ውስጥ ተሰባስበዋል። ኬት ክፍሉ ውስጥ ያሉትን ሰዎች አንድ በአንድ በጥልቀት ተመለከተች። ቶኒ ፈገግታ የማይለየው በጠወለገ አትክልት የሚመስል ሊገላት የሞከረ የብዙ ቃል ኪዳንና ተስፋ ልጇ ነበር። ነፍሰ ገዳዋ ኢቭ የክፋት ዘር በውስጧ ባይኖር ዓለምን መያዝ የምትችል ነበረች። ቅጣቷን ያገኘችው ትንሽና ዋጋ የሌለው ከሚመስለው ባሏ በመሆኑ ሁኔታው አስገርሟታል። ደግሞ አሌክሳንድራ አለች። ቆንጆና ተግባቢ ሰው ነች። ግን ከሁሉ የላቀች ሐዘን ፈጣሪና የራሷን ጥቅም ከኩባንያው ደህንነት ያስቀደመች ነች። ስለ ክሩገር ብረንት ሊሚትድ ምንም ስሜት የላትም። የመረጠችው ባል ከኩባንያው ጋር ምንም ግንኙነት ማድረግ የማይፈልግ ሰው ነው። ሁለቱም ከሃዲዎች። ድካሜ ሁሉ ከንቱ ነው አለችና
አይደለም ግን አለች በማለት አሰበች። ከዚያም በዚህ አይነት እንዲያልቅ አላደርግም። ሁሉም ነገር አልባከነም። የሚያኮራ ሥራ ሰርቻለሁ። ኬፕታውን ውስጥ አንድ ሆስፒታል በስሜ ተሰይሟል። ትምህርት ቤቶችና መጻሕፍት ቤቶችም አሰርቼ የባንዳንም ሰዎች ረድቻለሁ የሚል ሐሳብ በአእምሮዋ ተመላለሰ። ራሷ ሕመም እየተሰማውና ክፍሉ በዝግታ በመጥፎ መናፍስት እየተሞላ ነበር። ጃሚ፣ ማክግሪጎርና ማርጋሬት ቆንጆ ሆነው ታዩአት። ባንዳ ፈገግታ ሰጣት። እንዲሁም ውዱና አስገራሚው ዴቪድ እጆቹን ዘርግቶ ተመለከተቻቸው። ኬት አእምሮዋን ለማጥራት ራሷን አወዛወዘች። አሁንም ለማናቸውም አልተዘጋጀችም። በክፍሉ ውስጥ አንድ ተጨማሪ የቤተሰቡ አባል ነበር። የደስደስ ወዳለው ወደ ወጣቱ የልጅ ልጇ ዘወር አለች። ና ወደ እኔ የምወድህ አለችው። ሮበርት ወደ እሷ ተጠግቶ እጇን ያዘ። በእርግጥ ቆንጆ የልደት ግብዣ ነበር አያቴ። አመሰግናለሁ ሮበርት፣ ስለ ወደድከው ተደስቻለሁ። ለመሆኑ ትምህርት ቤት እንዴት ይዞሃል? ልክ እንደ ነገርሽኝ ሁሉንም እኔ ማመጣው፣ ከክፍሌ አንደኛ ነኝ አላት። ኬት ወደ ፒተር ተመለከተች። ዕድሜው ሲደርስ ሮበርትን ወደ ውሃርተን ትምህርት ቤት ልትልከው ይገባል። በጣም ግሩም የሆነ። ፒተር ሳቀ። በፈጠረሽ ኬት፣ ዛሬም ተስፋ አትቆርጭም። ሮበርት የሚፈልገውን ነገር ነው የሚያደርገው። ከፍተኛ የሙዚቃ ተሰጥኦ አለው። የረቂቅ ሙዚቃ ሰው መሆን ነው የሚፈልገው። የራሱን ሕይወት ራሱ መምረጥ አለበት አላት። ልክ ነህ አለችው ኬት። እኔ አሮጊት ነኝ፣ ጣልቃ የመግባት መብት የለኝም። ሙዚቀኛ መሆን ከፈለገ እንደዛው ነው መሆን ያለበት። ወደ ልጁ ዞር ብላ አይኖቿ በመውደድ ብርሃን እየበሩ፣ ይኸው ሮበርት፣ ምንም ቃል አልገባልህም፣ ግን ልረዳህ ሞክራለሁ። የዙቤን መሄታ የቅርብ ጓደኛ የሆነ ሰው አውቃለሁ አለችው። የኬት ብላክዌልን 9ኛ ዓመት የልደት ቀን ለማክበር ከእርሷ ጋር ትውውቅ ያላቸው ሰዎች አዳራሹን አጨናንቀውታል። ኬት ብላክዌል በጥቁር ከራቫትና ባሸበረቀ የምሽት ቀሚስ አጊጠው በዳንሱ መድረክ ላይ የሚዘዋወሩ እንግዶችን ትመለከታለች። ሜን ውስጥ በዳርክ ሃርበር በሚገኘው በሴዳር ሂል አዳራሽ በተከናወነው የራት ግብዣ ላይ 100 ሰዎች ተገኝተው ነበር። እንደ ሕልም ነበረና ኬት ብላክዌል ፊቷን በማኮሳተር በሐሳብ ባህር ሰጠመች። የ90 ዓመት ዕድሜ ያለኝ ሆኖ አይሰማኝም። እነዚህ ዓመታት በሙሉ እንዴት አለፉ ግን በማለት አውጠነጠነች። በመደነስ ላይ ያሉትን እንግዶች አተኩራ ተመለከተችና እነዚህ ሁሉ ባለፉት ዓመታት ውስጥ የተዋወቅኳቸው የሕይወቴ አካሎች ናቸው ብላ አሰበች። በሐሳቧ መሃል ባንዳን አየችው። ጥቁሩና ኩሩ ገጽታው በደስታ ፈክቷል። እንዲሁም ባለቤቷ ዴቪድ ትውስ አላት። ከእርሱ ጋር በመጀመሪያ ሲተዋወቁ ረጅም ቁመናው፣ ወጣትና መልከ መልካምነቱ ዋናው መስህቡ እንደነበረ ታወሳት። በሕይወት ኖሮ የልጅ ልጁን በዓይኑ ለማየት ቢችል መልካም እንደነበረ አሰበች። የኬት ዓይኖችም የደስደስ ያለው የ8 ዓመት ወንድ ልጅ እስኪመለከቱት ድረስ ከወዲያ ወዲህ ያማትሩ ጀመር። እርሱም በኦርኬስትራው አቅራቢያ ቆሞ ሙዚቀኞቹን ባንክሮ ይመለከታቸዋል። ሮበርትን ሲያስተውሉት ቁርጥ ቅማያቱን ጃሚ ማክግሪጎርን ይመስላል። ስሜቷን በቅጽበት የተረዳ ይመስል ሮበርት መለስ ብሎ ሲያያት ኬትም ወደ እርሷ እንዲመጣ ጠራችው። ሮበርት በዳንሰኞቹ መካከል እያቆራረጠ ሲመጣ በታላቅ ደስታ ተመለከተችው። እኔ ያለፈው ትውልድ ቅሪት፣ እርሱ ግን የወደፊቱ ትውልድ ቤተሰብ ነው። የልጅ ልጄ የክሩገር ብረንት ሊሚትድ ወራሽ ይሆናል በሚል ሐሳብ ተዋጠች። ሮበርትም አጠገቧ ሄዶ ከተቀመጠ በኋላ ኦርኬስትራው የሚደነቅ ቢሆንም የሙዚቃው መሪ ግን ደካማ ነው በማለት ሲናገር ኬት ለጊዜው ግራ በመጋባት የሙዚቃው መሪ ጎበዝ ነው ማለት እንደሆነ ገምታለሁ አለችው።
ሮበርትም በንግግሯ በመስማማት ልክ ነው፣ አንቺ የ90 ዓመት ሴት አትመሲም አላት። ኬት ብላክዌልም ሳቅ በማለት እርግጥ ሁለታችን አንድ ላይ ስንሆን የዕድሜ ጉዳይ አይታወሰኝም በማለት መልስ ሰጠችው። እጁን በእጇ ላይ በማድረግ ሁለቱም በዝምታ ተቀመጡ። በሁለቱ መካከል የ82 ዓመታት ልዩነት ቢኖርም ዝምድናቸው በእጅጉ አቀራርቧቸዋል። ኬት በመጨፈር ላይ ያለችውን የልጅ ልጇን ማየት ጀመረች። እርሷና ባለቤቷ በመድረኩ ላይ ካሉት ሁሉ የተዋቡ ነበሩ። የሮበርት እናትም ልጇና ሴት አያቷ አጠገብ ላጠገብ ተቀምጠው ተመለከተች። በሐሳቧም ምን አይነት አስገራሚ ሴት ናት፣ ማንም ረጅም ዕድሜ ያላት ብሎ አይገምትም አለች። ሙዚቃው ወዲያው ሲያቆም የሙዚቃው መሪ ክቡራትና ክቡራን፣ ወጣቱ ሮበርትን ለእናንተ ሳስተዋውቀው ደስታ ይሰማኛል በማለት ተናገረ። ሮበርትም ኬትን እጇን ከጨበጠ በኋላ ወደ ፒያኖ ሄደ። ተስተካክሎ ከተቀመጠ በኋላ ጣቶቹን በፒያኖ ላይ በማሳረፍ ሙዚቃ ማሰማቱን ቀጠለ። እናቱም ሙዚቃውን እያዳመጠች ያለውን የሙዚቃ ችሎታ በማድነቅ ለወደፊቱ መልካም የሙዚቃ ሰው ይወጣዋል ብላ አሰበች። አሌክሳንድራ የሙዚቃ ሰው ከሆነ ከአሁን በኋላ የእርሷ ልጅ ሳይሆን የመላው ዓለም ልጅ ይሆናል። ሮበርት ሙዚቃውን በጨረሰ ጊዜ የአድናቆት ጭብጨባ ተለገሰው። ቀደም ሲል ከአዳራሹ ውጪ በተለያዩ ጌጣጌጦች ባማረው መናፈሻ ውስጥ የራት ግብዣ ተደርጎ ነበር። በዚህም ጊዜ አስተናጋጆቹ ከወዲያ ወዲህ እየተዟዟሩ ጥሪ ለተደረገላቸው እንግዶች ምግብና መጠጥ ሲያቀርቡ፣ ሙዚቀኞችም በበኩላቸው ጣዕመ ዜማ አሰምተዋል። በወቅቱም ከዩናይትድ ስቴትስ ፕሬዝዳንት የተላከ የመልካም ምኞት መግለጫ ቴሌግራም ተነቧል። አስተዳዳሪውም ኬት በሀገሪቱ ታሪክ ውስጥ አበይት ስፍራ የሚሰጣት ሴት መሆኗን በመጥቀስ አወደሳት። ከዚያም የብላክዌል በጎ አድራጎት ድርጅት በመላው ዓለም በሚገኙ 50 አገሮች ውስጥ ለሰው ልጅ ሰላም፣ ጤንነትና ብልጽግና ከፍተኛ አስተዋጽኦ ማበርከቱን በመግለጽ ካመሰገነ በኋላ ከእርሷ ጋር ለመተዋወቅ በመቻሉ ታላቅ ደስታ የተሰማው መሆኑን ገለጠ። የማይረባ ከንቱ ውዳሴ በማለት ኬት አጉተመተመች። ስለ አንዲት ቅድስት ሴት የሚናገር ይመስላል። ስለ እኔነቴ ማንም አያውቅም። ስለ እኔ ማንነት በትክክል ቢያውቁ ሰዎች ምን ይሉኝ ይሆን? ከሌባ የተወለድኩና 1 ዓመት ሳይሞላኝ ታፍኜ የነበርኩ መሆኔን ብገልጽላቸው፣ እንዲሁም በአካሌ ላይ ያለውን የጥይት ጠባሳ ባሳያቸው ምን ያስቡ ይሆን? በማለት በአእምሮዋ ማውጣትና ማውረድ ጀመረች። ኬት በአንድ ወቅት ሊገላት ወደ ነበረው ሰው ዞራ ተመለከተች። ፊቷን በለበሰችው አይነ ርግብ ለመደበቅ እየሞከረች አይኗን ወደ ቶኒ ወርወር አደረገች። ይህ ሁሉ በሐሳቧ ነበር። አስተዳዳሪው ንግግሩን ጨርሶ እርሷን ሲያስተዋውቃት ሰማች። ከመቀመጫዋ በመነሳት ወደ ተሰበሰቡት እንግዶች ተመለከተች። ንግግር በምታደርግበትም ጊዜ የድምጿ አወጣጥ ጎርነን ያለ ሲሆን ያደረገችው ንግግርም የሚከተለውን ነበር። ከእናንተ ይበልጥ ለረጅም ጊዜ ኖሬያለሁ። ለዚህ በመብቃቴም ደስታ ይሰማኛል። ምክንያቱም እስከ ዛሬ ባልቆይ ኖሮ ከእናንተ ከውድ ጓደኞቼ መካከል ባልተገኘው ነበር። ጥቂቶቻችሁ የዛሬዋን ዕለት ከኔ ጋር ለማሳለፍ ከሩቅ ስፍራዎች እንደመጣችሁ አውቃለሁ። በዚህም የተነሳ ድካም ተሰምቷችኋል። በመሆኑም የኔን ያህል ጥንካሬ ያላችሁ ብዬ መገመት ጥሩ አይደለም አለች። በዚህን ጊዜ እንግዶቹ ከልብ በመሳቅ በጭብጨባ የደስታ ስሜታቸውን ገለጹላት። ቀጠል በማድረግም ይህንን የመሰለ ከልብ የማይዘነጋ ምሽት እንዳገኝ በማድረጋችሁ አመሰግናለሁ። ምንጊዜም አልረሳውም። እረፍት ለምትሹ ሁሉ ክፍሎቹ ተዘጋጅተውላችኋል። ለተቀራችሁት ደግሞ በአዳራሹ ውስጥ የዳንስ መድረክ ይኖራችኋል ስትል የአድናቆት ጭብጨባ ቀጠለ። የምሽቱ ቅዝቃዜ ከመጀመሩ በፊት ወደ አዳራሹ እንድትገቡ ጋብዛለሁ በማለት ኬት ንግግሯን አቆመች።
ከጥቂት ጊዜ በኋላም የራትና የዳንሱ ሥነ ሥርዓት አከተመ። እንግዶቹም ወደ የማረፊያቸው ሄዱ። ኬትም ከሐሳቧ ጋር ብቻዋን ቀረች። ወደ መጻሕፍት ቤቱ በመግባትም ያሳለፈችውን ጊዜ በአእምሮዋ ታውጠነጥን ጀመር። ወዲያውኑ ትካዜ ወረራት። ሕይወቷ ባዶ ሆነባት። ለማንቀላፋት ብትሞክርም አልተቻላትም። ኬት ከሐሳቧ በመንቃት ዐይኖቿን በመግለጥ በጥሞና ታስተውል ጀመር። ቤተሰቦቿ ወደ ክፍሏ ዘልቀው ገቡ። ዐይኖቿን ወደ እያንዳንዱ የቤተሰብ አባላት ወረወረቻቸው። በጥሞና ተመለከተቻቸው። ባሳለፈቻቸው የሕይወት ዘመኗ የፈጸመቻቸው መጥፎ ተግባሮች፣ ያለፈቻቸው ውጣ ውረዶችና የቤተሰቦቿ ሁኔታ ሁሉ ትውስ አሏት። የልጅ ልጇም ባጠገቧ በመቆም ደህና ነሽ አያቴ በማለት ጠየቀቻት። ትንሽ ድካም ተሰምቶኛል ልጄ፣ ጥቂት እረፍት ማድረግ ያለብኝ መሰለኝ በማለት ወደ መኝታ ክፍሏ ማዝገም ጀመረች። ወዲያውኑ ነጎድጓድ የተቀላቀለበት ከባድ ዝናብ መጣል ጀመረ። የመኝታ ክፍሏን ደረጃ በምትወጣበት ወቅት ቤተሰቦቿ ባንክሮ ይመለከቷት ነበር። የዝናቡ ብልጭታና ነጎድጓድ ቀጠለ። ኬት ብላክዌልም ከስሯ ቆመው ወደሚመለከቷት ወደ ቤተሰቦቿ ዞር ብላ ተናገረች። የድምጿ ቃና የቀድመ አያቶቿን ቅላጼ ያዘለ ነበር። የቀድሞውና የአሁኑ ሁኔታዋ እንደገና በአእምሮዋ መመላለሱን ተያዘው። በምታንሰላስለው ሐሳቧ እየታጀበች ወደ መኝታዋ ክፍል የሚወስዳትን መንገድ አጋመሰችው። ተፈጸመ። ውድ የቻግኒ ሚዲያ ቤተሰቦቻችን አስኳል የተሰኘው ምርጥ ትረካ ይህንን ይመስል ነበር። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ቻግኒ ሚዲያን ሰብስክራይብ በማድረግ ላይክ በማድረግ ሼር የሚለውን ምልክት በመጫን ለወዳጆቻችሁ ስለምትጋብዙ ከልብ አመሰግናለሁ። በውጭ ሀገር የምትኖሩ የቻግኒ ሚዲያ ምርጥ ወዳጆች በሱፐር ታንክስ በሱፐር ቻት ስለምታደርጉልን ድጋፍና ልገሳ ከልብ አመሰግናለሁ። ቻግኒ ሚዲያን ሰብስክራይብ በማድረግ ያልተቋረጠ ድጋፋችሁን አሳዩ። እናመሰግናለን። በቀጣይ በሌላ ትረካ እስከምንገናኝ እናመሰግናለን። ቻግኒ ሚዲያ የምርጥ ትረካዎች ቤት